እንጀራ ቃሪያ ትበላ ነበር። በጣም 4 ዓመት ሆኜ ቅርጭም ማረጋታለሁ። እኔ ማስታወሰው እስካሁን ድረስ ጋሪ እንደነበረ ብሉና ነጭ የሆነው ታክሲ ባጃጅ እሱ ካለ እዛ እንዴት ነው ሆቴል ነው ጭቃ ቤት ነው ብለው ነው የሚጠይቁት። ምንም አያውቁም። ኤርፖርትም እንዳለንም እራሱ አያውቁም። ፍቅሩን ለመግለጽ ለሚወዳት ሴት ማለት ነው የትም እሄድልሻለሁ ኢትዮጵያም ቢሆን አፍሪካም ቢሆን ሲል ነበር። ልክ አብሬሽ ሲኦል እገባለሁ እንደማለት ነው። ነጭ ለኔ ትመችም እንዳንተ እንድትሆን ነው የምትፈልገው ማለት ነው። ባገኝ ቋንቋውን ብትችል ቋንቋውን የምትችል ሀበሻ ነህ አለች። በጣም ገርማ አዎ ሀበሻ ነኝ አልኳት። ከዛ በኋላ እንዴ አለች ና ከዛ በኋላ አንዷን ሴት ጠራች እና የኛ ቢጤዎች አማርኛ ይችላሉ ነይ ትላት። ኮፊን ጠጣ ትለኛለህ አንተ ቀጥረኸኝ መጣሁ እና ከዛ አንተ ራስህ ነው የምትከፍለው እንዴ በጣም አግብተሃል እንዴ አለች። ችግር የለውም ብታገባ እኔን እስቲ በቃ እኔም አግባኝ አትለኝ መሰል በጣም እንዴ you want chicken beef or fish ብላኝ ዶሮ አልኳት። ከዛ በኋላ ዶሮ አለች። ገርማት ምንድነው እንዴት የምንኖር ነው ይመስላችሁ? ነው እኛ ጀርመን ሀገር 18 ስትሞላ አይደለም ትባረራለህ። ጭራሽ ባንዴ በቀበቶ ነው ያደግኩት። በቀበቶ የተገረፈ ነው ማሚ የተገረፋለች። በኢትዮጵያነታችሁ በጣም ኮራ በል። ሰላም ውድ ተመልካቾች እንዴት አላችሁ? በመላ ዓለም የምትገኙ ኢትዮጵያውያን ኤርትራውያን እንዲሁም ይህንን ቋንቋ ተተርጉሞ የምትሰሙ እንግዲህ ደግሞ ዛሬ ወደ ጀርመንም ገባ ብለናል። እንግዲህ በጀርመንኛም ተተርጉሞላችሁ በዳኒ ምክንያት የምትሰሙ ካላችሁ አጋጣሚ ሆነው በፕሮግራም እንግዲህ የዲቫይን ሾው ነው እንዲሁም በዲቫይን ፖድካስት የተገናኘ ነው። እንግዲህ ዳኒን በደዚህ እንግዳ አድርገን ጋብዘናል። ሳምሪም አለች ከኔ ጋር አብረን ጥሩ ቆይታ እናሳልፋለን። ዳኒ እንኳን ደህና መጣ። አመሰግናለሁ። እንኳን አደረሳችሁ ነው የሚባለው። እንኳን አደረሳችሁ ነው። እኛ በዓል ነው በእርግጥ እንኳን አደረሳችሁ ምናምን የለመድነው፣ ግን ለዛሬስ ቢሆን የሀገር ባህል ልብስ ስለለበሱ አለባበስ እንዴት ነው? የሀገር ባህል ልብስ የኢትዮጵያ ልብስ ትወዳለህ ማለት ነው? በጣም እወዳለሁ። ደስ ይላል። ለምን ሀበሻም ስለሆንኩ በጣም ኮራ ብዬ ነው ማሳየት ያለብን እኮ። እንደው እንዴት ነው ታዲያ አብዛኛው ኢትዮጵያዊ እንደውም ይህንን ልብስ እኮ ለበዓል ምናምን ነው የሚለብሰው እና አንተ በጀርመን ሀገር ነው ነዋሪነትህ እና በጀርመን ሀገር ስትለብስ እንደዚህ የመገረም ነገር ይኖራቸዋል? ይወዱታል። አዎ የንግስትነት ነው የሚመስላቸው በጣም something special ሰርግ ላይ ወይ አንዳንዴ እንደዚህም ለብሼ ግን ኦኬዥን ላይ ነው የምለብሰው። ዴሊ ትለብሰዋለህ? ኖ ኦኬዥናሊ ሲባል እንትን የሆነ ሰርግ ሲሆን ግብዣ ሲሆን እንደዛ እስቲ አሁን እችልበታለሁ ብዬ ለብሳለሁ። ከዛ በኋላ በጣም ደስ ይላቸዋል፣ ያምራል፣ ይጠይቃሉ ከየት ነው የመጣው ምናምን። ከዛ በኋላ በቃ እድል ይመጣልና ስለ ኢትዮጵያ ያወራለሁ። በዛ መግቢያው ነው መንገዱ ትከፍትላቸዋል። በጣም የሚገርም ነው። እንትኑም ራሱ ትንሽ እኮ ሳምሪ አሁን የእሱ መጀመሪያ ስንገናኝ ምናምን አሁን አማርኛ የሚያወራ ምናምን አልመሰላቸውም እና አንዳንድ ቦታ ሌላ ዓለም ሲሄድ ምናምን አበሻ አልመስላቸውም። አበሾች ሲያገኙኝ ምናምን አንዳንድ ሀሜትም ምናምን ይገጥመኛል፣ ያሙኛል። ያው አበሻ ካለ መሰለኝ ሶሻል ምንድን ነው ብለው ነው ግን ባንጋሊ ነው ወይ አረብ ነው ምናምን ጥያቄዎች ይመጣሉና እንደው አማርኛን ራሱ እንዴት እንደለመደ ገጠመኞችንም ከማሳየት በፊት በጣም እስቲ ንገረን። አማርኛ እንዴት ለመድክ? እንዴት ነው ለመድኩት? በአማርኛ ነው ያደግኩት። አክቹዋሊ እዚህ ነው የተወለድኩት እና እስከ 7 ዓመት ነው እዚህ የኖርኩት ከእናቴ ጋር። ከዛ በኋላ 7 ዓመት ስሞላ ወደ ጀርመን ሄድን እኔ እናቴ እህቶቼ ምናምን ሁሉ። ከዛ በኋላ እዛ ኖርን። ከዛ በኋላ አሁን ከ17 ዓመት በኋላ ነው ተመለስኩት። ግን እናቴ በጣም ጠንካራ ስለሆነች እና በጣም በቃ ናሽናሊቲዋ ፕራውድ ስለሆነች ኮራ ስላለች መቼም አታስረሳኝም። ቤት የምናወራው አማርኛ ብቻ ነው። ሁላችሁም ትችላላችሁ አማርኛ? ሁላችንም እንችላለን። 4 ልጅ ነን፣ ሁሉም እንችላለን። ታስታውሰዋለህ የኢትዮጵያ እድገት ወይ ደግሞ የተነገረህ ነገር ስለ ኢትዮጵያ? ብዙ አላስታወሰውም። ለምን ትንሽ ነበርኩ። ግን እስከማስታወሰው እስከሆነ እንደዚህ አልነበረም። ኢትዮጵያውን እንደሆነች አልነበረችም። ቶታሊ ረስቻታለሁ። በጣም ሸራተንን አስታውሳለሁ፣ ሌላ ግን አላስታወሰውም። ሸራተን ተዋኝ ነበር በጣም ሁሌ ዊኬንድ እናቴ እና እህቶቼ ሁሌ እዛ እንሄድ ነበር። በጣም ዋናው
ድሮ ግን ይሄን ያህል መዝናና ቦታ አልነበርም። እሱና ምንድነው ይሄ የአርኬድ ምናምን የሚባል ቦታ ነበር አይደል? ይሄ ባስኬትቦል የምንወረውርበት ምናምን አሁን የተዘጋው ስሙ ረሳሁት። የት ጋር ያለው ነው እባክህ? እንትን ጁቬንቱስ ይመስለኛል። ጁቬንቱስ ወደ መስቀል አደባባይ አካባቢ አይ ቤት ውስጥ ነው። እንትን ድሮ ራሱ እንትን ባስኬትቦል የምትጫወት የሞተር ምናምን ያለበት ቦሌሮክ ነው ይመስለኛል። ቦሌሮክ ሊሆን ይችላል። ልክ ነው። ወደ ሰፈር አካባቢ ነበር። ትክክል። አዎ ግን ዘግቶታል አሁን ምንም ሌላ ነገር። አዎ እሱን ትንሽ ከዛ በላይ ግን 17 ዓመት ነው የቆየው። ከ17 ዓመት በኋላ ትክክል። አዎ ለውጥ አለ አላውቃትም አሁን እንጂ በጣም 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 እንደዚህ አልነበረም። እኔ ማስታወሰው እስካሁን ድረስ ጋሪ እንደነበረ ይሄ ምንድነው ብሉና ነጭ የሆነው ታክሲ ምናምን ጠፍቷል እኮ አሁን። እና ቶክቶክ ነው የምትሉት? ምንድን ነው የምትሉት? ባጃጅ እሱ አስታወሳለሁ። ግን ከተማ አሁን አዲስ አበባ የሚባለው ውስጥ ምንም አላየም። ዞረ የማየት እድል ነበረ? እንዴት ነው ማታ ላይ መብራቱ መንገዱ በጣም ያምራል። የባይክ ማድረጊያው ምናምን በጣም ያምራል። አሁን ራሱ ከጀርመን ወደዚህ ከምመጣ በፊት እንትን ከምሰራቸው ጋር ጓደኛዎቼ እንትን ቤት አለ እዛ እንዴት ነው ሆቴል ነው ጭቃ ቤት ነው ብለው ነው የሚጠይቁት። ምንም አያውቁም። እንትን ሚዲያ ውስጥ ሌላ ነው የሚታየው። ምንም እንደዚህ አሁን እንደሆነች አይታይም። ኤርፖርትም እንዳለንም እራሱ አያውቁም። እንደዛ አይነት ያለ በጣም ወደ ኢትዮጵያ ነው እንትን አይታወቅም። ስለዚህ ነው የሆነ ፊልም ማስታውሰው ባይ ዘ ወይ በጣም ፍቅሩን ለመግለጽ ለሚወዳት ሴት ማለት ነው። የቱርክ ፊልም ነው ባልሳሳት። የትም እሄድልሻለሁ ኢትዮጵያም ቢሆን አፍሪካም ቢሆን ሲል ነበር። ልክ አብሬሽ ሲኦል እገባለሁ እንደማለት ነው ፕሮሚስ የገባው ነው። አይ እዚህ ሲኦል ሳይሆን በጣም ሰማይ ሆናለች። በጣም ነው የምታምረው። በጣም 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 ኦፍ ኮርስ እያደገች ነው ግን በፈጣን እድገት ነው አላት። እና ላኩላቸውም ራሱ ቪዲዮ ምናምን ቀርጬ ስልክላቸው እንዴ ኢትዮጵያ ነህ ነው ያለ። ሁሉ ቀልድ አይደለም እንዴ ጠየቁኝ ጓደኛዎቼ። በቃ ኔክስት ታይም ካንተ ጋር እንመጣለን። እንደዚህ ከሆነማ አንድ ጥሩ ጓደኛ አለኝ ፎቶግራፈር ነው እና እሱ በጣም ይፈራ ነበር። አልመጣም ነው አለኝ። እሺ ምናምን ተባብለን መጨረሻ ላይ አልመጣም አለኝ። ለምን? በጣም ዴንጀረስ ነው ማያው ከሆነ ሚዲያ ላይ ምናምን እንትን አላረገውም ነው ያለው። አዘንኩ በጣም። ከዛ በኋላ እዚህ ሆኜ ቪዲዮ ልክለታለሁ እንዲህ አለ። የሚቀጥለው ጊዜ እውነቴን ነው የሚቀጥለው ጊዜማ መምጣት አለብኝ አለ። እንደዚህ ቢሆንማ በቃ ካንተ ጋር እመጣለሁ አለኝ። በጣም ግን በጣም ከተማውን ሳሳየው ኩሩፍቱም ነበርኩ። ይሄ ምንድነው ሪዞርቱ እዛው ሳሳይ በጣም ያምር ነበር ቶታሊ። በዛ በጣም ተለወጣለች እና እሱም ነው ፕላኔ። አሁን ዩሮፕ ድጋሚ ስመለስ ሰዎችን ማሳየት አለብኝ። ቶታሊ ቱሪስት እዚህ መብዛት አለበት። ለምን ለሀገሯም ትጠቅማለች። እና ፍራቻ ምናምን ነገር ነበረ ማለት ነው። ወደዛ ሄዳለሁ ስትል ከዚህ ምቾቱ ምናምን ከዛ ወጥተህ እንዴት ልትሄድ ነው አይነት ነገር ነው። ምንድነው እንዴት የምንኖር ነው ይመስላቸው? እነዚህ ጭቃ ቤቶች አሉ አይደል? ቁጭ እነዛ እውነቴን ነው ቀላል አይደለም። ልብስ የምንለብስ ምናምን ይመስላቸዋል አለ። ይሄ የቆዳ ልብስ አለ እንደዛ ሀመርን ነው የሚያስቡት ማለት ነው። ብቻ እንደዛ ብቻ ነው። እንደዚህ ከተማ እንደዚህ በመብራትና ውሃ እንደዛ አይደለም። እንደዚህ በቃ ተሸክሙ ውሃ ከስንት ኪሎ ሜትር እንደዛ ነው የሚመስላቸው። እውነት እንደዛ አይደለም። እኔ እንደዛ እንዳልሆነች አውቃለሁ፣ ግን ብነግራቸው አላመኑኝም። ቪዲዮ ግን ስልክላቸው አመኑኝ። ከገረማቸው ወደዱት። አንተስ ግን ኤክስፔክቴሽን ነበረ በዚህ ልክና መጠን እንደዚህ አይነት ለውጥ ይኖራል ምናምን የሚል ነገር ነበረ? እናቴ ሁሌ ስለምትመጣ ለምን ሁሌ ትነግረኛለች፣ በጣም ተለውጣለች፣ በጣም ታምራለች ስለምትል በቃ ኤክስፔክት አደረግ ነበር። ግን እውነትም ኤክስፔክትን ባረግም እንደዚህ በቃ ማየቱ ይለያል በጣም። ዳኔ እናትህ ናት ብዙ ነገር ተጽዕኖ አድርጋብህ እዚህ የደረስኩት ብለሃልና እናትህ አበሻ ናት፣ ኢትዮጵያዊ ናት። ሚክስ መሆን የተለየ ነው ብዬ አስባለሁ። ጀርመናዊ መሆንም እና ደግሞ ሚክስ መሆን አሁን አንተ ማግባት የምትፈልገው ሚክስ የሆነች ሴት ነው ወይስ ነጭ ነው ወይስ አበሻ ነው? ነጭ ከነጭ ጋር ብዙ ዴቶች ነበረኝ፣ ብዙ ወልቻለሁ፣ ብዙ እንትን ሪሌሽንሽፕ አይነት ምናምን ነበረኝ። ግን ነጭ ለእኔ አትመችም። ነጭ ሲባል አሁን እንደ ጀርመን አይነቱ ነው ለእኔ አትመችም። ለምን እንትን እንደ እናፍቃለሁ። ለምን ከሀበሽነት ጋር ትራዲሽኑ ጋር ስላደግኩ የመጫወት ከሴቶች ጋር ነው ብቻ ደግሞ ያደግኩት። እኛ ሜንሊ ሴቶች ነን እንትን ቤት ውስጥ ሴት ይበዛል በጣም እና ይሄ
የመጫወት አይነት የፍቅር የህብረት የበቃ ሞቅ የሚል ልብ ነው ያላቸው ሀበሻዎች። በጣም ደስ ይላል እና ይህንን አፍቃለሁ እዛ። ለዛ ክልስ ሞር ይመስለኛል እንዳንተ እንድትሆን ነው የምትፈልገው ማለት ነው። ባገኝ ቋንቋውን ብትችል ቋንቋውን የምትችል ክልስ አማርኛ የምትናገረው ብትሆን በጣም ግን አይቼ አላውቅም። ክልስ አማርኛ ነው እውነት ብዙ ጊዜ አያስተምሩማ። ክልስ ያልሆኑትም አማርኛ ጀርመን እኮ እንደውም ግዕዝ ምናምን ሁሉ ይማሩ የለ ጀርመን ሀገር ውስጥ በሌክቸር ደረጃ ነው። ግን ይሄ ነገር ፐብሊክ አይደለም። ግዕዝ የመጀመሪያው ጊዜ እዚህ ነው የሰማሁት እንደዛ እንዳለ። ግን ጀርመን በይፋ አይነገርም እንጂ ያስተምሩ ኒውሶችን ምናምን ሜቢ ለሜዲካል ምናምን እንደዛ። ግን ዴይሊ ለማውራት አይደለም እንደዛ አይነት ጥናቶችን ምናምን ሪሰርች ለመስራት ሊሆን ይችላል። ግን በዚህ አጋጣሚ ታዲያ እንደዚህ አማርኛ የምታወሪ ክልስ ካለሽ አላገኘውኝም እና አላገኘውም እውነት ነው። ንገራታ ይችላል ንገራት እንደዛ ብዬ ታዲያ አማርኛ የምትችይ ካለሽ እንግዲህ እሺ አሁን እንዳልከው እቀበላለሁ። ስሜቱ ይለያል ማለት ነው አይደል? ክልስ መሆን በጣም ነጭ ከመሆንም አበሻ ከመሆንም ይለያል። እስቲ ንገረን የሚለየውን ነገር። አሁን አባቴ የጀርመን አስተዳደግ ይሄ በቀበቶ በመምታት በእንደዛ አይደለም። በጣም ረጋ ያለ ነው። ልጆች አይመቱም። እኛ ሀገር ራሱ ልጆች ከተመቱ ከተባለው ካጠፋን እኛ ፖሊስ እንጠራለን ለእናትና አባት። እንደዛ ያህል ነው። ቶታሊ እንትን እናትና አባት ራይት የላቸውም ለልጆቹ እንትን የመቅጣት የለም፣ ምንም የለም። ቶታሊ ነው። ግን እዚህ ኢትዮጵያ ሀገር ደግሞ ሌላ ነው። አንድ የሆነ ነገር አጥፋ እና የዛ ጊዜ አሁን እንዴት ነው አቁሟል እንዴ? ለዛ ነው 7 ዓመት እዚህ የሚያሳደገች ይመስለኛል። ቅጣት እስካሁን አለ እንዴ? በደንብ ይቀጣል። እንደ በፊቱ ላይሆን ይችላል፣ ግን ቅጣት አለ። ምንም ጥያቄ የለውም። እና በቀበቶ ነው ያደግኩት። በቀበቶ የተገረፈ ነው። ማሚ የተገረፋለች እንዴ? እዚህ ነበር ያሳደገች። እዛም ትቀጥል ነበር። በጣም ኃይለኛ ናታ፣ ትቀጥላለች። ግን ጥሩ ነው። አዎ ጥሩ ነው፣ ያስፈልጋል። ለምን ልጆች አንዳንዴ አይስሙም። እኔም ራሱ ሁሌ የምሰማ አልነበርኩም። እና እሱ ነው የሚለየው። አባቴ መቼም እንትን መቅጣት ምናምን ይሄን ያህል እንደዛ አይደለም። እናቴ ግን በሌላ ሳይድ ነው። ግን በሁለቱም ማድረግ ደስ ይላል። ለምን አሁን ጀርመን ያለው ሳይድ እንትን በጣም በዲስፕሊን ስትራክቸር፣ በስራ ኦን ታይም በጣም አለ። ይሄን እዛ በጣም ተምሬያለሁ በአባቴ ሳይድ። በእናቴ ሳይድ ደግሞ በቃ የህብረትነት፣ የፍቅርነት፣ የማጫወትነት እንትን ሶሻል በጣም መሆነ ተማርኩት እና በዚህ ነው ያደግኩት። እና አሁን እኛ ጀርመን ሀገር ይሄን ያለ እግዚአብሔር ፍራ የሚባል ነገር የለም። ይሄን ያህል ብዙ ኤቲስት አሉ እንጂ ክርስቲያን ሀገር የምትሆን በእናቴ ደግሞ አገልጋይ ስለሆነች በክርስትና ነው ያደግኩት። ለዛ እሱም ጥሩ ነው፣ ያስፈልጋል። ፕሮቴስታንት አገልጋይ ነች ማለት ማማ ይሄን ያህል ፕሮቴስታንት ኦርቶዶክስ ምናምን ብላ አይደለም፣ እዛ ላይ አይደለም ፎከሷ ኢየሱስ ክርስቶስ ላይ ነው፣ ሌላ ላይ አይደለም ፎከሷ። እንደዛ ነው። እንደው በልጅነት በጣም እዚህ ምን አይነት ምግቦች ነበር የምታዘው? እንጀራ፣ ቃሪያ ትበላ ነበር? በጣም 4 ዓመት ሆኜ ቅርጭም ማረጋታለሁ እንዴ! በጣም በዛ ነው ያደግኩት። በጣም በ4 ዓመት በጣም እወዳለሁ፣ እናፍቃለሁ። ጀርመን ሀገር አንዳንዴ ይበላለሁ፣ አንዳንዴ እንጀራ ምናምን አዝና ይመጣል። ከዛ በኋላ ሽንኩርት ግን አልበላም። ዶሮ ወጥ ይከብደኛል፣ በጣም ይከብደኛል። ሽንኩርት ብቻ ነው። ግን በዛ ነው ያደግኩት። እንጀራ ምናምን እንዴት ነው? እዛ ጓደኞች ምናምን ጋብዛል አበሻ ሬስቶራንት ላይ ምናምን ወይ? እኛ ጀርመን ሀገር እንትን አይበሉም፣ ይሄ ስፓይሲ ምናምን አይበሉም፣ ይሄ የሚያቃጥል አይበሉም። ለዛ ይሄን ያለ እዛ ላይ አይደለም። እንጀራ ምናምን አላዩት አሳያቸዋለሁ፣ ግን አይሞክሩትም። ለሚያቃጥላላ ባያቃጥል ኖሮ እሺ፣ ግን እኔ እበላለሁ፣ አሳያቸዋለሁ፣ ይገርማቸዋል ምናምን። በዛ ነው። ግን እኛ ጋር አሁን ሞርና ሞር እንትን እየተወደደ ነው መወደድ። ታዲያ አንተ አሁን ራስህን እንደ ኢትዮጵያዊ ነው የምትገልጸው? እንደ ጀርመናዊ ነው? ማንኝ ብለህ ነው ለሰው ራስን ስታስተዋውቅ? ሁለቱም ሲጠይቁኝ ሁሌ አሁን ጀርመን ነኝ ብዬ አይደለም እለው፣ ወይም ኢትዮጵያዊ ነኝ ብዬ አይደለም እንደዛ እለው። ሁሌ ሁለቱም ነው እለው። ለምን? በሁለቱም ስላደግኩ፣ ሁለቱም ስለምወድ በሁለቱም ነው ሁሌ የምናገረው። ጀርመኛም ትናገራለህ? ጀርመኛም ደንበኛ እናገራለሁ። እስቲ ህዝቦቹን አነጻጽርልን። ህዝቦቹ የሚለዩ የሀበሻ ህዝብ የሀበሻ ህዝብ እዚህ ያሉት ነው ማለትሽ? እዚህ በጣም ትራዲሽን ካልቸር አለ። ይሄ ልብስ ራሱ የለበስኩት ምናምን በጣም ደስ ይላል። እና ካልቸሩ እዚህ ነው የሚበዛው። ምንድነው ቀሚሱ ምን ይባል ነበር ስሙ?
የሀበሻ ቀሚስ አለ። ይሄ ትራዲሽኑ ሁሉ በጣም አገሯ በትራዲሽን የተሞላች ናት። እንትን የጾም አለ ራሱ ካሌንደራችን በጣም ይለያል። 13 በጣም ይገርማል። ሰዓቱም ራሱ ድብልቅልቅ ነው ያደረገኝ። ለምን አንዴ 6 ሰዓት ይባላል ግን 12 ሰዓት ማለት ነው። እና ይህ ሁሉ ይገርመኛል። ግን በጣም እንትን ስነግራቸውም ካላሳየዋቸው አያምኑኝም። ጀርመን ያሉት በጣም ጀርመን ደግሞ እንትን ነው ሞር ሜቢ ታውቃላችሁ፣ ይሄ ባቫሪያን እንትን የቆዳ ልብስ ለብሶ ሱሪያቸውን እንደዛ ቢራ የሚጠጡ ይሄ ነው ትራዲሽኑ። እንደዚህ ይህን ያህል እዛ አይበዛም። ትራዲሽኑ እዚህ በጣም ሙሉ ነው፣ እዛ ግን ጥቂት ነው። ሞር በስራ ነው ትራዲሽኑ፣ ስራና ቢራ ነው አለ። ስለዚህ አይቀላቀልም ከኮስታራ ባህሪያቸው ቢራው ያስፈልጋቸዋል። በጣም ኮስታራ ስለሆኑ ሁሉም በጣም ይሄን ሁሉ በቃ ርግፍ የሚያደርጉበት አርብና ቅዳሜ በቢራ ነው። ርግፍ አድርገው ሌላ ሰው ነው የሚሆኑት። በቃ ከነሱ ጋር መጫወትም ነበር ከራሱ ጀርመን ብላ ከነሱ ጋር በቃ ክላብ መግባት ምናምን ያስቅሻል። ከዛ በኋላ ከጠጡ በኋላ ከሚጠጡ ድረስ ግን ይከብዳል። ቁጡ ናቸው፣ ቁጡ ነገር ናቸው። አዎ ኮስታራ ናቸው በጣም። አሁን እዚህ ደስ የሚለኝ ዝም ብለህ ስትሄድ እንትን ከተማ ጋር እያለፍ ሰላም ስትል ሰላም ይላሉ ሁሉ። እኛ ጋር ሰላም ካልክ ማንም ሰላም አይልም። ለራሳቸው መቤቴም ሰላም አይልም። ቶታሊ ነው ሰላም የሚባል ያለ ዝም ብሎ መኖር ነው። ዝም ብሎ መኖር መስራት ነው መስራት ነው መስራት ነው መስራት ነው አለቀ። ሌላ በላ አይደለም። እንደው በጣም ይናፍቅ የነበረው ነገር ምንድን ነው? እዚህ ኢትዮጵያ ጀርመን ሄደ ጀርመን ሄጄ እዚህ ናፈቀኝ ሰዎቹ ቶታሊ ሰዎቹ በጣም ናፍቆኛል። ምግቡ ናፍቆኛል። ፀሐዩ እኛ አገር 3 ወር ብቻ ነው ፀሐይ ያለችው ከዛ በላይ ያለ እና ፀሐዩ በጣም ናፍቆኛል። ግን ዋናው እንትኑ ነው ፍቅሩ የዚህ ሀገር ነው የናፈቀኝ በጣም። ለስትረስ የሚያጋልጥ አይደለም የሀበሻ አኗኗር አይደል? ስትረስ የሚያስመጣ አይደለም። ደስታህንም ሀዘንህንም አብረህ ነው የምታሳልፈው። እውነት ነው፣ ትክክል። ግን እኔ እንግዲህ ኢትዮጵያዊ ነኝ ስትል አፍሪካዊ ነኝ ያልክ ነው ገጽታ። ምንም አሁን ለምሳሌ ቅልቅል የሆኑ ሰዎችን አይቻለሁ። አንተው ሙሉ ለሙሉ ቅልቅል ያለህማ አትመስልም። የሀበሻ ነገር እኮ የለም። በአማርኛ ማውራት ጀርመኖች ያውቃሉ፣ ይለዩታል። ጀርመን እኮ እንትን ነው። አሁን አባቴ ብሎንድ እና ብሉ አይስ ነው እና በጣም ነጭ ናቸው በጣም። እኔ አሁን ከነሱ ትንሽ ሞር ብራውን ነኝ። ለዛ እንትን ያውቁታሉ። በዛ ብቻ ነው እንጂ ይሄን ያለ እንትን እና ይጠይቁኛል። ግማሽ ጀርመን ነህ ግን ግማሽ ምን ነህ? እራሳቸውም ይጠይቁኛል። ከዛ በኋላ እነግራቸዋለሁ። ይገርማቸዋል። ዋው ምናምን ካልቸሩ ምናምን በጣም ይገርማቸዋል። ቢያውቁት ይሄን እችኛን ሀገር እኮ በጣም በቃ ፍቅር ይዛቸዋል። እኔ ፍቅር እንደያዘኝ በጣም ደስ ይላል። በጣም አንዱ የጋብቻ ሁኔታ ነው። አላገባሁም ማለት አላገባሁም በጣም እየተፈለገለት ነው በነገራችን። እውነት በጣም እየተፈለገ እንዴ እናቴ እዚህ ራሱ ስትለቀኝ በቃ እንትን ዘመዶችን ሁሉ በቃ ፈልጉለት ብላ ነው እዚህ ለምን እንትን ያየኸው የለም እስካሁን የሚያማምሩ አሉ። ግን ይሄን ያህል ሜቢ ስራ ላይ እና ቫኬሽን ላይ እና ከፋሚሊ ጋር ሆኜ እዛ ላይ ሞር አክቶሬ ምንድን ነው የሚባለው ፎከስ ስላደረኩ ከኔ ጋር ሄደን ቢሆን አሁን ስልክ ይከብዳል በጣም እንደዛ ነው። ግን አልገጠመህም? እቺ ምናምን ብለህ አላልክም እስካሁን ከመጣህ ቢሆን ምናምን ብለህ እንትንህን። ምክንያቱም ያንተ መስፈርታውን ቅልቅል የሆነች ነው። አሁን እዚህ ቅልቅል የሆነች ለማግኘት በሬር ሊሆን ይችላል። አይቻለሁ። ሀሳብ አላስቀየረም? ምን ቅልቅል እዚህ አይ በቃ አበሻም ብትሆን ኢትዮጵያዊ ብቻም ብትሆን ብለህ የምትቀይርበት ሰው አልገጠመህም? አንዳንዶች በጣም ቆንጆ አይቻለሁ። ሆቴል ምናምን አይቼ ምናምን ቁጭ ብዬ ቡናዬን የጠጣሁ በጣም የሚያማምሩ አሉ። ሸራተን ራሱን ገብቼ በቃ እስኪ አለ እዛ ውስጥ ይሄን ያለ እዛ ላይ አላሰብኩም እንጂ እውነት ነው በጣም አለ ደስ ይላል። እስቲ ገጠመኝን ንገረን። በሴቶች ዱባይ ያስቃል። ካሜራ በፊት ያልከ በጣም ዱባይ እኔና ጓደኛዬ ቫኬሽን ሄድን። ከጀርመን ሄዳችሁ? ከጀርመን ለማየት እስቲ እዛ መኖር የምንፈልግ ከሆነ ወይ ካልሆነ ዝም ብለን ለማየት እና ቫኬሽን ብለን ነው ሄድነው። እና ዱባይ ሀገር ውስጥ ግሎባል ቪሌጅ የሚባል አለ። የብዙ አይነት ዱባይ ነበር እስካሁን። ግሎባል ቪሌጅ ታውቃለህ? እዛ አፍሪካን ፕሌስ የሚባል አለ። አፍሪካን ፕሌስ ተባለ እንጂ ሀበሻ ፕሌስ የሚሉት ይሻላል። ሀበሻ ብቻ ናቸው ብቻ። እና ገባሁና እዛ ሳይ ሀበሻ ናቸው ሁሉ እሱና እኔ እንዴ አልኩ። ሁሉም የሚያወሩት ደግሞ እረዳለሁ። ሲያዩኝ ምረዳ ራሳችን ተቀበሉ። ከዛ በኋላ
እንደዛ ከሆነ አልኩና እስቲ የሀበሻ ቀሚስ አሳየዋለሁ፣ ቡናዎቹን አሳያለሁ፣ እስቲ የእኛን ካልቸር እስቲ ላሳየው ብዬ መጀመሪያ በእንግሊሽ ጀመርኩ። ሃይ ዱ ዩ ሃቭ ላይክ ሰም ኮፊ ኤንድ ትራዲሽናል ክሎዚንግ ምናምን በእንግሊሽ ጀመርኩ። ከዛ በኋላ መጀመሪያ ኮስተር ብለው ያሉ፣ ከዛ በኋላ ይሄን ያህል ማሳየትም አልፈለጉም ምናምን። ከዛ በኋላ እስቲ እባክሽ አሳይኝ አሁን የሀበሻ ልብሶች ምናምን እስቲ በቡና ጓደኛ የጀርመናዊ ነውና ሁሉ ላሳይ ብዬ ነው እላለሁ። በቃ በአማርኛ ሀበሻ ነህ አለች። በጣም ገርማ አዎ ሀበሻ ነኝ አልኳት። ከዛ በኋላ እንዴ አለች ና ከዛ በኋላ አንዷን ሴት ጠራች እና አላውቅም እንዳለች እማዬ ወየውን ነገር ነው ያለችው። ከዛ በኋላ የኛ ቢጤዎች አማርኛ ይችላሉ ነይ ትላቸዋለች። ሰደበቻት፣ በጣም ሰደበቻት። አዎ ሁለታችን ነው የምታየው፣ ሁለት ፈረንጆች ነው የምታየው። ከዛ በኋላ ምን ነካሽ ብላ በጣም ሰደበቻት። ምንድነው እነዚህ ሁለት ፈረንጆች መጥተው ምንድነው ሀበሽነት ምና። ከዛ በኋላ እሷ ጋር መጣና ኦኬ what do you want to see ብላ ኮስተር ብላየች። የሀበሻ ቀሚስ ላሳየው ነው ላለው እንዴ ገረማት። ና ብላ ሁሉ ነገር ዘርገፍ አረገችና አሳየችን ሁሉ። ከዛ በኋላ ጓደኛ ይጠይቀኛል ምንድን ነው የምትላቸው ብሎ ይገርመዋል። ለምንድን ነው እንደዚህ ሪያክት የሚያደርጉት ይለው። እንዴ አማርኛ ስለማወራ ነው ቀላል አይደለም አልኩ። ከዛ በኋላ ኦኬ ግን ይሄን ያህል በቃ አልተቀበለውም። ከዛ በኋላ የሄድን እስቲ ቡና ቦታ እንትን አላችሁ ወይ እስቲ ልንጠጣ አለው። አዎ እዛ ጋር አለ ብለን ሄድን። ከዛ በኋላ ሁሉ ግን መስማት ጀመረ። አንድ የሆነ ፈረንጅ አለ እዚህ አማርኛ የሚያወራ ምናምን ብሎ መስማት ጀመሩ። ከዛ በኋላ ቡና ምናምን ተቀረበና በቃ ያንግ የኛ እድሜዎች መጡ ሴቶቹ። ከዛ በኋላ ፈንድሻ አርጉ ምናምን ቡና ብቻ ነበር ያፈለግነው፣ ግን ደስ የሚል ነገር ፈንድሻ ሁሉ አርጉ። በጣም እንጀራ ፈለክ ምናምን አሉኝ። አይ ላሳይ ብቻ ነው አልኩ። ከዛ ላይ ተቀመጥና አንዷ እየተጫወትን እንትን እየነገርኳት እንዴት እንትን አሁን እንደዚህ የምናደርገው ትንሽ እየተጫወትን እያወራን ከዛ በኋላ እንዴ አግብተሃል እንዴ አለችኝ። ከዛ በኋላ ግን አንሰር ከማድረግ በፊት አግብተሃል እንዴ አለች። ለምን ችግር የለውም ባታገባም አለችኝ። ነው ብታገባም እኔን እስቲ በቃ እኔም አግባኝ አትለኝ መሰለህ። በጣም እንዴ ቀይ ሆንኩ በርበሬ ሆንኩ። በጣም ገረመኝ። እንደዚህ ሀፕን አድርገው አያውቅም። ፈራ በጣም እውነት ፈራው። ቀልድ አይደለም። እዛው ሆኜ ወይኔ እንዴት ልውጣ ነው ያሰብኩት። ሩድ ደግሞ መሆን አልፈለኩም። ከዛ በኋላ አይ አሁን ሀሳቡ የለኝም እንደዛ። ለምን ችግር የለውም ስልክ ቁጥር ምናምን ሁሉ ጠየቀች። ወይኔ ምን ላድርግ አልኩ። አይ ከዛ ሌላዎቹ እንዴ ተወት እንዴ ምንድነው የምታደርጊው ተይው እስቲ ምናምን። ከዛ በኋላ ደስ ይል በጣም ነበር ግን ስትቀልድ ነው እውነት ወዳህ ነው ከልቧ ነው። ሚስትም ቢኖር ታገባል። ቶታሊ ቀልና ያው ቀልድ አልነበረም። ልትለቀኝ አልፈለገችም። ደስ አለኝ በጣም በጣም ደስ አለኝ። ኦፍኮርስ እንዴ ደስ ይላል። አመሰግናለሁ አልኩ። ግን አይ አሁን አልችልም አይቻልም ስራ ላይ ነኝ አይሆንም። አሁን ለቫኬሽን የመጣሁት በቅርብ እሄዳለሁ ብዬ በቃ በዛውም እንደምን ብዬ ወጣሁ። አይ እንደዛ ባረግ ኖሮማ ነው ይከተለኛል። ከዛ በኋላ ተጫዋቾች ምናምን ሄድን። በጣም ደስ ይል ነበር። እዚህ ግን በቅርብ ሀፕን ያደረገው ፕሌን ውስጥ እየጠየቀች ነበር ሆስቴስ do you want chicken beef or fish ታውቃቸዋለህ። እንደዚህ ሁሌ እያለች በቃ ሁሉን ፈረንጁን እንደዛ እየጠየቀች እኔ ጋርም ደረሰ። do you want chicken beef or fish ብላኝ ስታየኝ ዶሮ አልኳት። ከዛ በኋላ ዶሮ አለችኝ። ገርማት እንዴ አማርኛ ትችላለህ? አዎ እችላለሁ በደንብ አልኳት። ከዛ በኋላ እንዴ ገረማት። ከዛ በኋላ እሺ ዶሮ አመጣልሃለሁ እላ ዶሮ አመጣች። ከዛ በኋላ ሌላዎቹም ሆስቴሾቹም ይሄም ሰሙ። ከዛ በኋላ እንዴ እኮ አማርኛ ይችላል ብለው አጠገቤ ያልፋሉ። ደስ አለኝ። ከዛ በኋላ ግን በጣም እንትን ይሄ ምንድነው የሚባለው አቀባበል ይሄ አማርኛ ስታወራ የኔነት ስሜት ተሰምቷቸው ይቀርበዋል። በጣም ደስ ይላል። በጣም እዚህ አዲስ አበባ የገጠመ ነገር አለ ወይም እንደዚህ ሱቅ ሄደህ ምናምን ዋጋ የመጨመር እንብለው ፈረንጅ ነው ምናምን እንደዚህ የሚል አይነት ነገር የገጠመ ነገር አለ? ከዛ ሄደህ ወይ ምናምን ኖ ጫማዬን ግን እንትን ላሳጥብ ነበር። ንገሩኝ እስኪ ስንት ነው የሚያስከፍለው ይሄ ጫማውን? ስንት ከፈልክ ንገረን። 30 ብር ነው አይደል? 100 ብር ነው ግን እኔ ያከፈልኩት። አንተን 100 ብር ነው ያስከፈለኝ። እኔ ኖርማል ነው መሰለኝ። ለምን እንዴት አውቃለሁ? ግን 100 ብር ነው ያስከፈለኝ። እሱ ብቻ ነው። ሌላው ግን በጣም ግብዣ ስለነበርኩ እና ከቤተሰብ ጋር ወደዚህ ወደዛ ስላልን እነሱ ብዙ ወጪ አላወጣሁም ነበር። በታክሲ ነው ብዙ ለራይድ ነው የምትሉት አይደል? ለራይድ ነው ብዙ የከፈልኩት።
እንደዚህ ሱቆች ላይ ምናምን አልሄድክም? አልገጠመም? እኔ ይሄን ያህል መገዛ ሰው አይደለሁም። ለዛ ይሄን ያህል ሱቅ ሱቅ አልገዛም። እንዴት ነው የወጪስ ሁኔታውን? ለምሳሌ እዚህ እኛ ሀገር ሰው ወጪ ይደፍራል። የኑሮ ወጪ ለመዝናናት ለምናምን ሴቭ የማድረግ ነገር ብዙም አልተለመደም እዚያ። እንዴት ነው አንተ አሁን ወጣት ነህ እንግዲህ 28ኛ ዓመት ነው 23 ዓመት ነው እንግዲህ በ23 ዓመት 18 ዓመት ላይ ከቤት ወጣህ ነው አይደል? አይ እንደዛ አይደለም። እናቴ አትለቀኝም። ካገባህ ነው የምትወጣው አለችኝ። ግን የፈለገው ቢሆን ግን በቅርብ አሁን መውጣት አስቤያለሁ። ለምን ባላገባምም 23 ይበቃል መውጣት አለብኝ ብያለሁ። እዚህ እስከ 40 ምናምን እስከ 40 ይገርማል። እዚህ ውጡ ቢባሉ ጎዳና የሚወጣው አይመስልም? ከባድ ነው። የት ይሄዳሉ? ብዙ ነገር አልተቀመጠም ነው። እኛ ጀርመን ሀገር 18 ስትሞላ ውጣ አይደለም ትባረራለህ። ጭራሽ በአንዴ 18 ሞልተሃልና በቃ መክፈል ያለብኝ በቃ እንደዚህ ነው የሚመስለው። መክፈል ያለብኝ ከፍያለሁ ውጣ ነው። እንደዛ ነው ግን ካልቸሩ ለምን እንደዛ ነው? መቀያየምም የለም። ኦልሬዲ የተለመደ ካልቸር ቶታሊ እንደዛ ነው። እዚያውን ከቤት ውጣ ቢባል ልጅ አባረሩኝ ብሎ ብዙ ነገር ውስጥ ሊገባ ይችላል። እውነት ነው ግን ጥሩ አይደለም። ግን እንደዛ 18 ሆኖ እንትን አይ ትንሽ ጊዜ ቢሰጥ ወይ በሰላም ቢሄድ ደስ ይላል አይደል? ግን ጀርመን 18 ከሞላ ውጣ ነው። አንዳንዴም 16ም አለ ግን ብዙ ጊዜ 18 ነው። ቤተሰብ ሴቭ ያደርጋል ለእነሱ ገንዘብ ማለት ነው። እነሱ በሚወጡ ሰዓት የሚያስፈልጋቸው ነው። እንደዛ ሁሌ አይደለም። ራሳቸው በራሳቸው ሰርተው ነው አፓርትመንት መስራት ይጀምራሉ። ይዛል ሰሪ ናቸው። ሁሌ ይሰራሉ። ቶታሊ እንደዛ ነው። እርግጥ መንግስትም ቤት ምናምን ሊሰጣ ይችል ይሆናል። ይደጉማቸዋል። እንደዛ ነው። ይወደዳል እንጂ አለ። አመጋገብ ላይስ እንዴት ነው አንተ? የጀርመን አመጋገብ ነው መቼ? የኢትዮጵያ አመጋገብ ነው እንዴት ነው? ጥሬ ስጋ ምናምን ትበላለህ? የመጀመሪያው ጊዜ እዚህ አሁን መጥቼ ጥሬ ስጋ ቀመስኩ። የፍየል ነው እኛ ቤት ነው ኖ የበሬ ነበር። የእንትና ቤት ማይክ የማይክ ቤት ሳይሆን የማይክ እናት ጥሬ ስጋ ቀመስኩ። ለእኔ ይሄን ያህል መጥፎ አይደለም ግን ይሄን ያህል የጥሬ ስጋ ትንሽ ወዲ ነው። በሚጥሚጣ እና በአዋዜ እንደዛ አድርጌ ነው በላሁት። ለእኔ አይደለም። እኔ ሲጠበስ ይሻለኛል። መጥፎ አልነበረም ግን ደግማ አትበላም። ደግሜ አልፈልግም። ክትፎ ይሻለኛል። ክትፎ በጣም እወዳለሁ። ያፈጣል። ክትፎ ግን ለብ ያለ እንዴት ነው አሁን እዛ የጀርመን አመጋገብ? አሁን እዚያ ብዙ ሰው አውሮፓ ምናምን ሲሄድ ምግብ ይቸገራል ምናምን ለመምረጥ። እኔ በርሊን ገጥሞኛል። የአሳማ እንትን አብልተውኛል። ቁላት ነው የሚባለው። ቴስቲክል ነው ምናምን በእንግሊዝኛ እኛ ሀገር እንደዛ ጀርመን እንደዛ ይበላል። አንድ ሰው ሸውደው ነው ወይኔ አይደረግም እኮ አይበላም። ወይኔ ለምን ብለው አዘጋጁት ነው የማይበላ ከሆነ ለምን ጠበሱት? ጠብሰው ሰጡ። ከዛ ከበላው ከጨረስኩ በኋላ ነው እንደዛ ነው አሉ። ጀርመንኛውን በጀርመንኛ ነገረችኝ። ጎግል ላይ ገብቼ ወደ እንግሊዝኛ ስቀይረው ነው ያ ነገር እንደሆነ ያወቅኩት። አይደረግም እንደዛ ነገር። በጣም ወዝብ ሰው ዊርድ ምናምን ለኔ ትንሽ አስጨንቆኝ ነበር ለመናገር። አስጨነቃለም ራሱ ግን እዚህ ሀገር ይበላል። የበግ የፍየል እኮ ይበላል። የአሳማ ግን ትንሽ ጀርመኖች በጣም አሳማ ይበላሉ። እኔ አሳማ አልወድም፣ አልበላም። የበግ የፍየልም እኔ ውሻ እንደሚበላ ነው የማውቀው። ኧረ አይደለም የፍየልና የበግማ ይበላል። የፍየል የበግ በልተህ አታውቅም? ይበላል እንዴ? ምን ጥቅም አለ? እሱን አናውቅም። ከሰል ላይ ተደርጎ ምንድን ነው ያልከው? ፕሮቲን አለው ነው ያልከው? ፕሮቲን ነው አሁን ጂም አካባቢ ሰማሁት እንደዛ ነው። ፕሮቲን አለው ምናምን። ግን ይሄ ከሰል ላይ ስንጥቅ ተደርጎ ይደረግና ይቀመጣል። ከሰል ላይ ተደርጎ እንዴት ነው? ውሃማ ነው እንዴት ነው? አይደለም ውሃማ አይደል። እንደዚህ ከሰል ላይ እኮ ነው የሚደረገው። ሊትራሊ ይሄ እሳቱ ላይ ከሰሉ ላይ ራሱ ቁጭ ሲደረግ ምናምን በደንብ ተተቷ ያለ በደንብ ይበስላል። ከዛ በኋላ ከዛ ጨው ምናምን የሚነሰነስበትና መብላት ነው። እኔ በልጅነቴ በልቼ አውቃለሁ። ግን አሁንም በእርግጠኝነት እዚህ ብዙ ሰው እንደገናየው ካሜራማንም በልቷል። ቦላ ነው እኮ ለዛ ነው። በጣም የሚገርም ነው። ጥሬ ስጋም ስለዚህ እንትን አደረክ ማለት ነው። ቀመስኩ። እንትንህስ እስኪ ንገረኝ። ፍቅር ይዞ ያውቃል? ፍቅር ይዞኝ አያውቅም።
ወደህ አታውቅም? የሆነን ሰው ደጋግመህ አስበህ አታውቅም? እሱ ግን ፍቅር ይባላል። እኔ ስላሰብኩ ትንሽ ፍቅር ሳይሆን መመቸት አለ አይደል? ተመቸተኛለች። ምንድነው ተመቸት ማለት? እንዴ ቅድም ዴት አድርጌ ያለው ከብዙ ሴቶች ጋር ነጮችን የማግኘት ሴና አቶን ምን ሆነ ነው ታዲያ ያገኛቸው? ኖ ዴት ወደ ፍቅር እኮ አይደለም። ፍቅር ሲባል እኮ ሪሊ ወድጃት ምናምን ሳይሆን ተመችታኝ ነው። እስቲ እንውጣ፣ ትንሽ የድበራ ነገር አለ ሲደብር፣ እስቲ እንውጣ፣ እስቲ እንተዋወቅ፣ እንደዛ ነገር ነበር እንጂ ይሄ ፍቅር ይዞኝ በቃ አየኋትና እሷን ካላገኘሁ ምናምን ብያ ነበር። እዛ ነበር እኮ እንደዚህ በሃይስኩል ምንም እንደዛ ነገር አለ ኤክስፔሪየንስ አልነበረም ነው? ክራሽ የለህም? ክራሽ ነበረኝ። የሚገርም ነገር ግን የኔ ክራሽ የነበረችው እኔም የእሷ ክራሽ ነበርኩ የዛ ጊዜ። ግን ይሄ እድሜ ካለፈ በኋላ ነው ያወቅኩት። በጣም የዛ ጊዜ ፈርተህ? ኖ ሁሌ ትለኝ ነበር እስቲ ለጨዋታ ብቻ እንትን ገርልፍሬንድ እና ቦይፍሬንድ ነው ሁን ትለኛለች። እኔ እዛ ጊዜ አላሰብኩም ስለዚህ እና አይ እላታለሁ፣ እምቢ እንተው እላታለሁ ሁሌ። በስንት ዓመት ነው ይሄ? 14 ልጅነት ላይ ነው። ኦኬ እንደዛ እድሜ። ክራሽ ነበረች ግን? አዎ ነበረች፣ እውነት ነበረች። ግን ክራሽ ፍቅር ይባላል እንዴ? ክራሽ እኮ ፍቅር ነው ነው። እሺ በ14 ዓመት ይፈቀራል እንዴ ሰው? እንዴ እሱ እኮ ነው አለ። ተማሪ ሆነ አትወድም? በ14 ዓመቱ ሰው ምን አውቆ ነው የሚያፈቅረው አይደል? ደስ ይልሃል፣ ድንግጥ ትላለህ። ያንን ሰው ለማፍቀር እኮ ማወቅ አለብሽ። የምታውቂውን ነገር ነው የምታፈቅረው። የማታውቂውን ነገር ታፈቅሪያለሽ? አዎ ሳታውቅ ነው እንጂ የምታፈቅረው። ከዛ በኋላ ነው ግራ የምትጋባው። እኔ እንደ በገባኝ ፍቅር ሲባል በቃ ሁሌ ስለሷ ማሰብ፣ በቃ መተኛት አልችልም እሷን ካላየኋት፣ እንደዛ ነው ለእኔ ፍቅር። ገባ ምን ማለቴ? እንደዛ አልነበረኝም። ቶታሊ ነው። ግን እንደዚህ የእንትን ነው በቃ ክለብ ውስጥ ሜቢ ተገናኘን ወይም ወጣን ጓደኛዎች እንትን ምናምን ተጫወተን፣ እንደዛ ነበር ብዙ ጊዜ። ጥያቄዎች ከነሱ ነው ከአንተ ነው የሚመጣው? ምን ጥያቄ? ከሴቶች የሚጠይቁት ልንውጣ እኔ ጠይቃለሁ። እኔ ነኝ የምጠይቀው። እኔ እዚህ ጋር ምንም አልፈራም። ለምን ብዬ ነው የምፈራው? ምንም መጠየቅ ነው ሄደ ደስ ካለችኝ እኮ። አሁን የሀበሻ እንትን ትንሽ ያስፈራል። እንዴት ነው እዚህ ግን? እንዴት ነው ሴት ነው የምትጠይቀው? ወንድ ነው የሚጠይቀው? እንዴት ነው እዚህ? ወንድ ነው የሚጠይቀው። እንደገና ደግሞ አቋምህም ይመረምራል። አሁን ሲሪየስ ነገር ካልፈለግ በትክክል ፍቅር ይዞ ካልሆነ አይደለ ሴቷ ላይ መቻት ይችላል። እንደ ነጮች ፍሌክሲብል ላትሆን ትችላለች። አንተ የሁለቱ ተምታቶብህ ነው ባህሉ። የነጩም የፈረንጁንም ባህል የመያዝ ነገር አለ። እንደዚህ የተጋጨብህ ነገር? የተጋጨብኝ ነገር በምኑ? ለምሳሌ አንድ ሴት ስታወራ እንዳልከው ምንድን ነው ባህሪያቸው እነሱ? ዴቲንግ አይደሉም፣ ቶታሊ አይደሉም። አሁን እዚህ ደስ የሚል ነገር አሁን ከጋበዝኩ እኔ ነኝ የምከፍለው አይደል? እዛ እንደዛ አይደለም። ጋብዛለሁ፣ አንተ ነህ ግን ለራስ የምትከፍለው። እና ምንድን ነው የጋበዝከኝ? ማሚን ደስ ብላኛለች። ኮፊን ጠጣ ትለኛለህ፣ አንተ ቀጥረኸኝ መጣሁ እና ከዛ አንተ ራስህ ነው የምትከፍለው። አንተ ቀጠርተኸኝ እሱ እኮ ነው፣ እሱ ይከብዳል። አሁን እኔ ራሱ ከአንድ ለዛ ነው ይህን ያህል ጀርመን ሀገር በሆንም ከብዙ ጀርመን ሴቶች ጋር አይደለም ዴት የሚሄደው። እስካሁን ራሱ 2-3 ጀርመን ሴቶች ነው ዴት ያደረኩት፣ ግን አልተመቸኝም። ለምን? የመጀመሪያው ራሱ እኔ መክፈል ፈልጌ በቃ ከኔ ጋር ልትደባደብ ለራሴ ነው የምከፍለው ብላ ድፍረት ነው የሚመስላቸው ማለት አይፈልጉትም ማለት ነው። ራሴን እችላለሁ ማለት ነው። እኔ ግን አንቺ ራስሽን አትችይም እያልኩ እኮ አይደለም፣ እየጋበዝኩ ነው። እኔ እኮ እየጋበዝኩ ነው። እንዴ እስቲ እንውጣ ነው፣ እየረዳት አይደለም። እሱ እኮ አይደለም፣ እስቲ እንጫወት ነው። እኔ ጋብዤሻለሁ እና እስቲ እንዝናና ነው። እንደዛ አስቤ ነው። ግን ይሄ የካልቸራል አሁን በአንድ ሳይድ የሀበሽነት እዛ ጋር እኔ ጋር ይቀድማል። ይሄ መጋበዝ እንደዛ ኖርማል ነው ለእኔ። እሱ ነው ይሄ የጀርመን ሳይድ ጋር የሚከብደው። የኢትዮጵያ ጋር ደግሞ በሰዓት ብቻ ጉዳይ ነው እንጂ ይሄ በሰዓት መገኘት ምናምን እሱ ነው የሚከብደው። ይሄ አሁን ምንድን ነው የሚባለው ከአንድ ሰዓት በኋላ ማለት ሜይ ቢ ከአንድ ሰዓት ከግማሽ ወይ ከ2 ሰዓት በኋላ ማለት ነው። የሀበሻ ቀጠሮ እሱ ነው። እንደዛ ነው። ግን ምንድን እስቲ አሁን ለምሳሌ አንተ ኢትዮጵያዊነትን እንዴት ነው የምትገልጸው? ኢትዮጵያዊ ነኝ ብለህ ስትል እንዴት ነው
ስለ ኢትዮጵያ ምን የተለየ ነገር ግንዛቤ አለ? አሁን እንዳልከው ቀደም እድገቷ የተቀያየሩ ነገሮች ከተማው እንዳለ ስታነሳ ነበር። እንኳን ለአንተ እዚህ ለሚኖረውም ሰው አሁን ካዛንቺስ ሜር ትንሽ ተቀያይሯል፣ ብዙ ለውጦች አሉት። ግን ኢትዮጵያዊነት ብለህ ስትል ኢትዮጵያ ምን የተለየ ነገር አላት ብለህ ነው የምታወራቸው ለጓደኞች ጀርመናውያን? ምን እሱ ጥሩ ጥያቄ ነው። መጀመሪያዋ አገሯ ሲባል መሬቱም ይለያል፣ አኒማሎቹም ራሱ ይለያሉ። እኛ ጋር ይሄ አንበሳ ነው የሚባል የለም። ዌደሩ ይለያል፣ ምግቡ ይለያል፣ በቃ ሙቀቱ ይለያል። ካልቸራል በቃ እንዴት እንደምንጫወት፣ እንዴት እንደምናወራ፣ እንዴት እንደምንገናኝ፣ እንዴት እንደ ግብዣ ውስጥ እንደምንሄድ ሁሉ ይለያል። እና በዚህ እያልኩ ነው የምነግራቸው እኔ ጋር ብዬ ነው መጀመሪያው ሁሌ። አሁን የኔ ካልቸር ውስጥ ብዬ እላቸዋለሁ። ጀርመን ለእነሱ በሆንም የኔ ካልቸር ውስጥ ብዬ እነግራቸዋለሁ። አሁን ከጋበዝኳችሁ እኔ ነኝ የምከፍለው ብዬ ወስዳለሁ። ለዛ በዚህ እሸፍነውና ወስዳለሁ እና እሺ ብሎ ይቀበላል። እና እዚህ ግን ዋይልድ ዌስት ነው፣ በጣም እንትን ነው። ኤቭሪቲንግ ምንድን ነው ዋይልድ ነው ሲባል ግን እነ ጉድ ወይ ዋይልድ ሲባል ብዙ ስፖንቴኒየስ ነገር አለ። ብዙ ስፖንቴኒየስ ታውቃለህ አይደል? ማለት ስፖንቴኒየስ ሲባል በንገት ነገሮች አፕን የሚያደርገዋል። ሁሉ ነገር ፕላንድ አይደለም። በቃ እንደ እንትን ነው፣ ቅጽበታዊ ነገር ነው፣ ወዲያው የሚፈጠሩ። አዎ እንደዚህ እዛ ያለም ሁሉ ነገር ፕላን ነው ኤቭሪቲንግ። ግን እዚህ በጣም ደስ ይላል። ነገ የሚያደርጉትን ነገር እነሱ እስኬጁል አላቸው። ቶታሊ 2 ዓመት አሁን የሚያደርጉት አላቸው። ቀላል አይደለም 2 ዓመት። እኛ ጋር ሪዘርቭ ምናምን ያደርጋለሁ። እንደዛ ድንገት ተገናኝተን የሆነ ነገር እናድርግ የሚባል የለም። ከጓደኛዎቼ ጋር አለ ግን ጥቂት ነው። ሁሌ ተቀጣጠረ ነው። ለምን እንደዛው ነው እና ለምሳሌ ኢትዮጵያ ቅኝ ግዛት አልተገዛችም። ታሪኳን በጣም ይሄማ ፕራውድ ሆኜ ነው የምነግራቸው። እንዴ ታውቃላችሁ አፍሪካ ውስጥ አንድ ሀገር ብቻ ነው አላችሁ ያለት እላለሁ። ያልተገዛች ማንም ያልወሰዳት የራሷን ካልቸር የያዘች ብዬ ነገር። ይሄ ደግሞ የራሴ ሀገር ናት ብዬ ነው የምነግራቸው። እውነት ይላሉ። ለምን የሚመስላቸው በቃ ሁሉ ኮሎናይዝ ናቸው አለቀ። አንድ ሀገር ግን እንዳለች ያልሆነች ኮሎናይዝ አያውቁም። እና እነግራቸዋለሁ አንድ ሀገር አለች እና ራሱም አማርኛ ማወቅ ይፈልጋሉ። እስቲ አውራ ይሉኛል። ይገርማቸዋል። ለእነሱ ቅላጼ ሚውዚክ ነው የሚመስላቸው። ይወዶታል በጣም። አማርኛ አረቢክ ነው ይሉኛል። አይደለም አማርኛ ነው እላቸዋለሁ። ደስ ይላል ይላሉ። እና ስለ ኮሎናይዝ እንዳልሆነች እነግራቸዋለሁ። ቋንቋ እንደሚለኝ እነግራቸዋለሁ። ጽሑፉን አሳያቸዋለሁ። ይሄ ሀሁ ሂ ነው አይደል? አሳያቸዋለሁ። ስለ ወሮቹን 13 እንደሆኑ አሳያቸዋለሁ። እና በቃ ስለዚህ ነው የማወራው። አንተ አሁን ትጽፋለህ፣ ታነባለህ? አማርኛ አትችልም? መናገሩን ብቻ ነው። እዚህ ተምሬ ነበር ልጅ ሆኜ የዛ ጊዜ። ግን በዛውም ወደ ጀርመን ሲሄድ በዛውም ረሳሁት። እዛ ደግሞ ሌላ ቋንቋ መማር ነበር። ለምን እዚህ ሆኜ ጀርመን አልችልም ነበር። እዛ ነው የተማርኩት። እዛ ትምህርት ቤት ጀርመን ነበር ማውራት ያለብኝ እና መማር ሁሉ ግን አማርኛን አልረሳም። ከኢትዮጵያ በጣም የሚያስደስት የነበረው ምንድን ነው? በቃ ኢትዮጵያዊ ምናምን ብለህ ስታወራ አሁን እንዴት ምን በጣም ትደሰታለህ? መጀመሪያ ኮሎናይዝ አለመሆኗ በጣም ጠንካራ ናት። ሀበሻዎች ልባቸው ይሄን ያህል ደስ የሚልም ቢሆንም ዊክ አይደሉም። ጠንካራ ናቸው። በጣም ብልጥ ናቸው ቶታሊ። እና ይሄ ነው በጣም የምወደው ናቸው። ምንድነው እንደ ነብራማ ናቸው። በጣም ደስ ይላል። እሱን እወዳለሁ። ጀርመን ያለ ኢትዮጵያ ውስጥ የሌለ ነገር ወይም ደግሞ ቢኖራት ብላ አሁን የምትመኘው ነገር እንደ ድሮ አሁን ብዙ ነገር ቢኖራት የምትባል አይደለችም። ጥሩ አለች ኢትዮጵያ አይደለ? ግን ያየኸው ጉለት መንገድ ላይ ስትሄድ ሊሆን ይችላል፣ ትራፊኩ ሊሆን ይችላል። ኢትዮጵያ የሌለችው ጀርመን ግን ያለው ትራፊክ ሲስተም ያስፈልጋል። ይህ ትራፊኩ ሰውን ይገላል ቶታሊ። በጣም ዴንጀረስ ነው መንዳት። በጣም እዚህ መንዳት ካለ ሹፌር በስተቀር ትነዳለህ አይደል? አያስፈራህም? ያው እኔማ ከሚያስፈሩት ራሱ አንዱ ነኝ ማለት ነው። ስለዚህ አንዳንዴ እኮ ያለው በቃ ግማሹ መኪና ያለም ግን ይነዱታል። እንደዚህ ትንሽ የትራፊክ ሲስተም ቢኖር ደስ ይላል፣ ያስፈልጋል በጣም። እና ትሬን ሲስተምም የለም አይደል? እዚህ አንድ ብቻ ነው። ትሬን ሲስተም ቢኖር በጣም ደስ ይላል። አሁን እዛ ጀርመን ሀገር በትሬን መኪና ያስፈልግም፣ ቶታሊ ያስፈልግም። በትሬን ብቻ ሁሉ ቦታ መሄድ ትችላለህ።
ከላይ እስከታች። አብዛኛው ሰውም ብዙም የሚያሽከርከር ፍላጎት የለውም። ለምናገር እንደዛ አካባቢ ያለ ሰው ቶሎ ለመድረስም ፍጥረቱ ምናምንም በጣም ትሬን ለዛ ትሬን ቢኖር አሪፍ ነው። ግን ሌላው ነገር እያደገች ነው። አሁን እዛ ያለው አሁን እዚህ እየተሰራ ነው። ያ ማለት ይሄን ያለ ራሱ ጋፕ ወይ በቃ የሚጎል ነገር እዚህ ምናምን የለም። እና የሚጎል ከተባለም ራሱ ወደዛ እየሄደች ነው የማይወስ ከሆነ እዛ እያደገች ነው በጣም። ወጣ ብላል ከአዲስ አበባ ወጣ ብለህ አይተሃል? አዎ ኩሩፍቱ አይቻለሁ። ግን ከዛ በላይ ነው አልወጣም። ኩሩፍቱ ብቻ ማየት የምትፈልገው የለም እዚህ ክፍለ በጣም ሳፋሪ ምናምን መውጣት እፈልጋለሁ ራሱ። በኔማቸው ባላውቅም በእንትን ብዙ ቦታዎች መሄድ አሁን ሳፋሪ ያለበት ቦታ መሄድ እፈልጋለሁ። እንትን ባህር ዳር የሚባል እንደዛ ቦታ መሄድ እፈልጋለሁ። ይህን ሁሉ ቼክ ማድረግ እፈልጋለሁ በጣም። እዚህ መኖር ትፈልጋለህ? እዚህ ብቻ መኖር ሳይሆን ሁሌ እየተመላለስኩ ብዙ ጊዜህን እዚህ ብታሳልፈው። በጣም አሁን ድጋሜ ስለተመለስኩ በቅርቡ ድጋሜ እመለሳለሁ እና እንደዛ ያልኩ ነው መቀጠል። ናይስ እኛም ደስ ይለናል። ፊልምም አስበሃል አይደል? በጣም አስቤያለሁ። አሁን ትላንትና ራሱ ሸዋ ፍራፍ ይባላል እኛ ግብዣ መጥቶ ነበር እና ከእሱ ጋርም እያወራን ነበር ስለዚህ ነገር። እስቲ ምን ፕላን አለ ምናምን እያወራን ስለዛ ነበር እና እየተጫወትን ምናምን። ግን ገና እንትን ይሄ ነው የምናደርገው ብለን ገና የወሰናችሁት የለም ገና። ግን ታደንቀው ነበረ። ማንን ታውቃለህ ፊልም ሰሪ እዚህ ሀገር? እውነት ለመናገር አላውቅም። ሸዋፈራውን ማታውቀውም ነበር? እናቴ ድሮ ፊልም ውስጥ ትሰራ ነበር። የራሴ እናት ላምባዲና የሚባል ድሮ የአሁን ስንት ዓመት 18። በነገራችን ላይ ሶፊ እሱ እናት ኢንተርቪው አድርጊያታለሁ ከዚህ በፊት እና ቁንጅና ውድድር ለመጀመሪያ ጊዜ ስፔን ሀገር ያሸነፈች ናት። በጣም ቆንጆ ነበር። አሁንም ስታያት ቆንጆ እንደነበረች ታስታውቃለች ማሚ። እና የመጀመሪያውን ደግሞ የነሳያት ውድድር ጊዜ ደግሞ እንትን ትሸጥ ነበረ እሷ። ይሄ ምንድነው የከበረ ማዕድን ምናምን እና የዛኔ ስፖንሰር አድርጋ ሽልማቱን አበርክታ ነበር። ድሮም ራሱ እዚህ ቢዝነስ ታደርግ ነበር። ለዛም ነው እዚህ የመጣሁት። ለምን አውቃለሁ? ከምንሄድ በፊት እዚህ የራሷ ወርቅ ቤቶች ነበራት፣ ልብስ ቤቶች ነበራት። እንትን ጎዳና ልጆች ትረዳ ነበር። እሱም እና እንትን ኃይሌ ህንፃ የሚባለው ታውቃለህ? የመጀመሪያው ኃይሌ ህንፃ አለም ሲኒማ ዛሬ እኮ ያገኝ የመጀመሪያ ወርቅ ሾፕ እና ልብስ ሾፕ ምናምን እዛ ነበር። እና እንትናም ታውቀዋለች። ማነው ኃይሌን ታውቀዋለች? እሱም ራሱ ሰላም ብለው ብላኝ ነበር። ግን ሰዓት እስቲ እንደምን ታገኘው ነው። እና እንደዛ ነው። እና እሷን አሁን አቁማ የሄደችው እንደምችለው ያህል በራሴ ስታይል ግን ከእሷ ጋር ሆኜ መቀጠል ድጋሚ እፈልጋለሁ። ሶቪኒሮችን ማግኘት ትችላለህ። ኦልሬዲ አይደል አሉ መሰለኛ አሉ የምናውቃትም ራሱ አለች። እንደው ከእናቴ የወረስከው ነገር ምንድን ነው? ሴንስ ያገኘሁት ከእናቴ የኔ እናት። በዚህ አጋጣሚ ደግሞ ማመስገን የምትፈልግ ከሆነ ማመስገን ትችላለህ። እናቴ በጣም ከሁሉ በላይ ሪሊ የምታስደስተኝ ጠንካራ ናት፣ ኃይለኛ ናት። ካራክተሯ በጣም ደስ ይለኛል። ሜቢ ለዛም ነው እስካሁን ፍቅር ያላዘኝ። ለምን በቃ ፍቅር ደካማ ሰው ነው የሚይዘው እያልክ ነው። ግን ይሄን በቃ እንደዚህ ደስ የምትል እናቴ በቃ እንደዚህ ካራክተር እንደዚህ ኃይለኛ የሆነችም ሴት ውስጥ ምንድን ነው የሚባለው የኔ ፊውቸር እጮኛ ውስጥ ማየት እፈልጋለሁ። ይሄ ነው እና ሜቢ ለዛ ነው እስካሁን ሲንግል የሆንኩት። ስለዚህ ነገር ግን እናቴ በጣም ማደንቃት እና ሪስፔክት ማድረጋት የምታስደስተኝ ጠንካራ በመሆኗ በጣም ኃይለኛ ሆናም ግን ልቧ በጣም ደስ የሚል ነው። ፍቅሯ ለሰው ያላት ጎዳናም ሁሌ ትረዳለች እና በቃ ራሷም አንዳንድ ሜቢ ትንሽ ከሆነባት ትንሿም ራሱ በቃ ለሌላው ነው የምታስበው እና ይህም በጣም ምንድን ነው የሚባለው እደነቅበታለሁ። በጣም እና ይህ በጣም ደስ ይለኛል። እና በክርስትና ደግሞ ኃይለኛ ናት። አገልጋይም ስለሆነች ዋናው ፎከሷ ኢየሱስ ክርስቶስ ላይ ነው እና ይህም ሁሉ እንትን እና በእንትን ነው ያደግኩት፣ በስርዓት ነው ያደግኩት። በጣም ደስ ይላል። አንዱኛ ታዲያ አማርኛ እንዴት አድረሳ? አሁን መጽሐፉ ማንበቡ ምናምን ጠፍቶብሃል። እዛ ከሄድክ በኋላ እንግዲህ ሌላ ቋንቋ ሌላ ባህል ምናምን ውስጥ ነው የገባህ። እንግዲህ 17 ዓመት ነው የቆየኸው እዛ። በዚህ 17 ዓመት ውስጥ ከእናትህ ጋር በስልክ ወይም ድንገት አብራችሁ በምትሆኑበት ሰዓት ነው ያረሳኸው?
ነው ሌሎች ኢትዮጵያውያን የማግኘት ነገር ነበር እዛ ኮሚኒቲ ውስጥ ምናምን? እኔ እናቴ እህቴ አለቀ። እኛ ነን ሶስት ሁሌ ያወራነው አማርኛ ብቻ። ከሌላ ጋማ ብዙ ሀበሻዎች የዛ ጊዜ አልነበሩም። ፍራንክፎርት ብዙ አሉ። እኛ ጋር ግን ኮሎን እና ከኮሎን አጠገብ ቦን የሚባል ከተማዎች ብዙ ሀበሻ አለ። ለዛ ከማጋ ጓደኛዎቼ ጀርመን እና ከሌላ ሀገር ቱርክ ምናምን እዚህ አማርኛ ያወራሉ። እንደዛ ነው እና ከእናቴ ጋር እና ከእህቴ ጋር ማውራት። ስለዚህ እናትህ በደንብ ሆነ ብላ ያንን ነገር እንዳትረሳው እናትህ እንደዛ ሲያደርጉ የነበረው በጣም ኮራ ብለህ ነው ከዛ ኮራ ብለህ ነው ከዛ ይሄ ነው በጣም ለዚህ ማመሰግን። አለመርሳትህ በጣም የሚያስገርም ነው ለ17 ዓመት። ምክንያቱም እንኳን እንደዚህ እድሉ ያለው ቀርቶ የተለያየ ሀገር ሄደው በ3 ዓመት ራሱ ይጠፋባቸው አሉ። አማርኛ ረሳው እኮ ምናምን የሚሉ አክሰንታቸው ራሱ ሞልቀጥ ምናምን የሚያደርጉ አሉ። ያኛውን ቋንቋ ሳይለምዱ ነው ግን አማርኛ የሚረሱት። ለምንድን ነው እንደዛ? ለምን ይመስላችኋል? ስለማይፈልጉ ነው? ለውጥ መኖሩን ማሳየት። ግን የፈለገው ሰው ቦታ ቢደርስም ማንነቱ መርሳት የለበትም። ከኬት እንደመጣ እና ምንድም በዛ ለምን እዛ ደረጃ መምጣት የሚችለው ይሄ ሁሉ ስለያዘ በዛ ስላደገ ነው አይደል? ቶታሊ እንትንስ ገጥሞ አቅም ሀሜት ነገር ምናምን አማርኛ አቅም ብለው ስላንተ ሰዎች ሲያወሩ ምናምን ብዙ ጊዜ ምን እስቲ ምን አሉ? ይሄን በጣም መስማት ፈልጋለሁ። ምን እንዳሉ ሚስጥር ያወራሉ። አንዳንዴ አቅም ብሎ ሚስጥር ያወራሉ። ግን ስለ እኔ ሳይሆን ስለ ራሳቸው ፋሚሊ ያወራሉ። ግን እነሱ ጋር ሄጄ አማርኛ እችላለሁ አላላቸው። ግን በቃ በጣም ራሱ ግሪክ አኮፖሊስ የሚባል ላይ ተራራ ላይ ወጥቼ እዛ ሀበሻ አገኘሁ እና ሆነ በጣም ሲያምር እዚህ ምናምን እየሰሩት ምናምን ብሎ ያወራሉ። እዛ ላለፍኩና እንደ እዚህ ሀበሻ አለ እንዴ አልኳቸው። ዞር አሉ። የሚያዩት ፈረንጅ ነው ግን የሚያወራው አማርኛ ነው። እንደዚህ ያጋጥማል። አንዳንዴ ደስ ይላል። ስላንተስ የገጠመህ የለም? አንተን አማርኛ አታውቅም ብለው ስላንተ ሲያወሩ ምናምን ሰምተህ አታውቅም? በቅርብ ግብዣ ነበርኩ። እሺ አሁን ያለሁበት ጋር ዘመድ ጋር የሀብቴ ፋሚሊ የሚባሉ እነሱ ጋር ሆንኩና አዶኒክ የሚባል አለ። እሺ እና መጀመሪያ እዛ ስንሄድ በቃ እንትን አማርኛ እንዳታወራ እንግሊሽን አውራ ብቻ አሉኝ። ከሀብቴ ጋር ከዛ በኋላ በጣም ከዛ በኋላ እንግሊሽ ብቻ ነው መጀመሪያ ያወራው። ከዛ በኋላ how are you is everything good how is Germany ብሎ በእንግሊሽ ነው ከኔ ጋር ያወራው እና እንግሊሽ ደንበኛ ነው ያወራው ከነሱ ጋር እንትን ከዛ በኋላ ግን ፈልጌ አይደለም ያወጣው። አሁን የሀብቴ እናት ለምን አትጨምርም አለች ወይ እንደዛ ነገር። ኧረ ጨምር ለምንድን ነው አልጣፈጠውም እንትን ምናምን ብላ መጀመሪያ ወጣት ነበር አማርኛ መጀመሪያ እንግሊሽ ነው ከሰው ድንገት ምግብ ጨምር ምናምን ሲሉ ጨምር ምናምን ከዛ በኋላ እናት ናት ደግሞ ዝም ብዬ ቀልዴን ምናምን ማድረግ አልችልም አልኩ። ከዛ በኋላ አየሁና አይ አሁን ቀልዱን ማቆም አለብኝና አማርኛ ማውራት አለብኝ። እውነት አልችልም አልኳት መጨመር ምግብ። ከዛ በኋላ እንዴ ገረማቸው። እንዴ ይሄን ያልጨንቆት ነው እንዴ አማርኛ አሁን ማውራት የጀመረው አሉ። በጣም ከዛ በኋላ ገረማቸው ጨነቀውና አማርኛ ወጣ አሉ። ከዛ በኋላ ሀኒም ራሱ እሷ ናት እንደዛ ያለችው ገረማት። ከዛ በኋላ አይ አማርኛ እችላለሁ ምናምን አልኳቸው። ከሷ የሀኒ ባል ግን አዶኒክ መጣና ሃይ ሃው አር ዩ ምናምን ብሎ ቁጭ አለ። ከዛ በኋላ እያየኝ አይኔን ነው የሚያየው። ለምንድን ነው እኛ ቤት ውስጥ መጥተው አንድ ፈረንጅ ምን ያገባዋል ብሎ አይኔን ያየኛል። ከዛ በኋላ ማን ነው እሱ አለ። እኔ እኮ ሁሉን ሰማ እና እዚህ ምንድን ነው የሚያደርገው ምናምን ብሎ በቃ እንትን አይኔን ያየኛል። ከዛ በኋላ ጸጥ ብዬ በእንግሊሹና ኦኬ ብሎ እያወራን እንትን ዝም ብሎ በቃ አይኑ ያወራል ይገባኛል። ምን ሊያደርግ ነው? ከዛ ላይ ያየኝና ኦኬ ሶ ዩ አር ሂር ኢን ኢትዮጵያ ምናምን ብለህ እንግሊሽ እናወራለን። የስ የተባለ ከዛ በኋላ ወንድሙ ግን ለካስ ይሄ ደግሞ ሚስቴክ ነበር ከኔ ወንድማማቾች ናቸው። አንድ ማይክ የሚባል አለ እና አዶኒክ አሁን እሱ አይኔን ማይክ ደግሞ አማርኛ እንደሚችል ያውቃል። እሺ ከዛ ማይክን አየሁትና ልጅህ ነው ወይ አልኩት ለማይክ። አዶኒክ ልጅህ ነው ወይ?
ለካስ ፀጉር ነጭ እዚህ ጋር እንደሆነ አላየሁም። ለምን እንደ እንትን ነው አማን ነው ብሎ ነው ያቀባው። እንደ በቃ ልጅ መስሎ ነው ያመጣው። በጣም እንደዛ። ከዛ በኋላ አየሁትና እዚህ your son አልኩት። ሳቅ አዶኔ። ከዛ yes I am his son አለ። እንዴ ይሄማ እንዴ በቃ ሽበቴን አላየም ማለት ነው ምናምን ብሎ በአማርኛ ከዛ በኋላ ማይክ ሁሉ ቀልድ መሰላቸው። እኔ እውነቴን ነበር መጀመሪያ። ከዛ በኋላ እንትን እያወራን እንትን አይ አሁን መግለጽ አለብኝ አልኩትና በአማርኛ አወራለሁ። እንዴ አወኩ እኮ ይላል። ምንም አላወቀም። ከዛ በኋላ እንዴ አማርኛ እኮ በቃ ቅድም ትንሽ ታወራ እኮ ሰምቼ ነበር እንዴ እየጠረጠርኩ ነበር እንደዛ አለ። ከዛ በኋላ እውነትን ነው ግን እኔ የእሱ ልጅ እመስልሃለሁ አለኝ። እድሜህን ያላበላለጥም። ስንት ዓመታቸው ናቸው? 2 ልጅ ነው በመሀላቸው ያለው እና እንትን ይህን ያለ እንትን አይደለም እና 2 ልጆች ያላቸው ፋሚሊ ያላቸው። እኔ እሱን ነው ልጅህ ነው ያልኩት። ከዛ በኋላ እውነትህን ነው እንዴ እንደዛ አለኝ። ከዛ በኋላ አይ እውነቴን ነው አልኩት። ከዛ በኋላ በቃ አኮረፈኝ። እዚህና እድሜ ያየሁት እንደዛ ነበር፣ ግን ዋናው እሱ ነበር። ልጅ የተባለው ነው ያኮረፈ ወይስ አባት የተባለው? አባት የተባለው ማይክ ያኮረፈ በጣም አሉኒ ግማ ተመቸው። እንደዚህ ነው። በጣም ጥሩ። ሳምሪ የምታነሺው ነገር አለ? ያው በደንብ እኮ ደግሞ ዳኒ ስለምታውቂው እስኪ ምን እናንሳበት ነው? ዳኒ እዚህ እንግዲህ መተህ ብዙ ነገሮችን ለመስራት ታስባለህ። ከስራዎች መካከል ምንድን ነው? በዋናነት ፕሮፌሽንህን አልነገርከንም፣ ምን እንደተማርክ አልነገርከንም። ኔክስት ሀሳብ ምንድን ነው? ምን ጉለት ይታያል? ምን ትሰራለህ? እኔ የተማርኩት ሆቴል ማኔጅመንት ነው። ግን ስራ የሞር እዚህ ቼክ ማድረግ የምፈልገው ሜኖቹ ውሃ እና መብራት ነው። ፈርስት እዛ ጋር ቼክ ማድረግ የምፈልገው አሁን ፋሚሊ ጋር ያለሁት ራሱ የራክሮ በሚባል ካምፓኒ ያላቸው እና እዛ ላይ ቼክ እያደረኩ ነው ከጀርመን ጋር እስቲ ጀነሬተር ምናምን እና ውሃ ፓምፕስ ምናምን ላስመጣ እያሰበ ነው። ለምን ውሃና መብራት ያስፈልጋል ቶታሊ። እና መጀመሪያ ሌላ ውስጥ ፎከስ ከማድረግ ይልቅ መጀመሪያ ዋናውን ውሃና መብራት ላይ ፎከስ ባረግ ደስ ይለኛል። ከነሱ ጋር ይሄ ነው ፕላን እና በዚህ ጋር ነው ኢምፖርት ኤክስፖርት እየተደረግን አክቹዋሊ ኢምፖርት እየተደረገ በዚህ ነው ያሰብኩት መጀመሪያ። እዛም ሄጄ ኤግዚቢሽን ላይ ቼክ ማድረግ እንደዛ ነው ፕላኑ መጀመሪያ። እና እንደዚህ ያለ ይቀጥላል። ብዙ ፕላኖች አሉ፣ በጣም ብዙ ግን አንድ በአንድ ያልኩ ነው መቀጠል የሚችለው። የሚቻል ይመስልሃል? የተለያዩ ኤግዚቢሽኖችን እዛ ማካሄድ፣ የባህል ትስስር መፍጠር፣ እንደዚህ አይነት ነገሮች ማለት ለኢትዮጵያ በጣም እህቴ ጣሊያን ሀገር ሄዳ ላይ ኤግዚቢሽን ጀስት ግማሽ ኢትዮጵያዊ ነኝ ስትል ከበቧት እና ሪሊ ማወቅ ፈለጉ። ለምን እዚህ ኢትዮጵያ መምጣት ይፈልጋሉ? ለምን ዩሮፕ እንትን ተገዝቷል፣ ተበልቷል ሲባል ሞልቶታል። ገና ምን አዲስ የሚደረግ ምን የሚያደርግ ይሄን ያህል የለም። ያለቀ ነገር ነው ቶታል የተሰራ። እዚህ ግን እየተሰራ ነው እና ካምፓኒዎቹ ሁሉ እዚህ ነው መምጣት የሚፈልጉት። ግን ከማን ጋር ያወራሉ? ማነው ቋንቋውን የሚችለው እና ማነው ኢን ቢትዊን እንትኑ መሆን የሚችለው እንደ ብሪጅ ማን? እና እዚህ ጋር እያሰብኩ ነው። ግን በጣም ፍላጎት ውጭ ሀገር አለ፣ በጣም ሞልቷል። ሰው እንግዲህ ስቴፑን ደግሞ ጀምረኸው ከዛ በድጋሚ ለኢንተርቪው የምንገናኝ ይመስለኛል። እናደርጋለን። ቀረ የምትለው ነገር ካለ እስኪ። ከዛ ደግሞ በተወሰነ የኢትዮጵያን ወጣቶች ምናምን ያየ ይመስላል ከስራም አንጻር ከእንደዚህ ሶሻል ሚዲያ ትጠቀማለህ? ይህን ያህል አልጠቀምም። ድሮ እጠቀም ነበር። ሜይ ቢ አሁኑ ኢንስታግራም አለኝ። ኢንስታግራም ይህን ያህል አሁን ባልጠቀም ፖስት ለማድረግ ለጓደኛዎቼ ኢትዮጵያን እንዲያዩ ኤክስትራ ለነሱ ብዬ ከፍቻለሁ እና እውነት በቃ እየላኩ ነው፣ እያሳየሁ ነው። ቲክቶክ ምናምን ትጠቀማለህ? ቲክቶክ አልጠቀምም። እናቴና ቲክቶክ የምትጠቀመው እኔ አልጠቀምም። ፖስት እናድርገው የማሚን ቪዲዮ 1-2 ከዚህ ቀጥሎ የበቀደም ያሳያል። እናደርጋለን። አድርጉ፣ ደስ ይላል። ማሚንም እንጋብዛታለን፣ ትመጣለች እና በጣም ጥሩ ነው። እና እስቲ ለኢትዮጵያውያን የምትመኘው የምታስተላልፈው መልዕክት ከመጣው አይቀር ወደ ሚዲያ ላይ ለኢትዮጵያውያን ይህን ብዬ ብላቸው፣ ለምሳሌ አገርን ከመውደድ እንዳንተ ቋንቋን ከመውደድ ከአለባበስ ጀምሮ አለባበስን ከመውደድ ፕሮሞት ከማድረግ አንጻር በውጭ ላሉትም ኢትዮጵያውያን እንዲህ እንዳንተው ደግሞ ሀፍ ካስት የሆኑትንም ጨምሮ እዚህም ላሉ ወጣቶች በአንተ እድሜ ላሉ ምን አይነት መልዕክት ማስተላለፍ? መልዕክቴ እዚህ ጋር የሚሆነው በሀበሽነታችሁ በኢትዮጵያነታችሁ በጣም ኮራ በሉ። ለምን እንደዚህ ደስ የምትል ሀገር፣ ሁሉ ሀገር ችግር አለው፣ ግን
በችግሯም ቢሆንም ባይሆንም ኮራ በሉ። በቋንቋዎቹ ደግሞ ለክልሶቹን እንዳትረሱ አስታወሱት ወይም ተማሩት። ለምን የፈለገው አገር ብትዞሩም ሀበሻ ናችሁ፣ የሀበሻ ደም ውስጣችሁ አለ እና ይሄ በጣም አክብሩት፣ ተደሰቱበት። እናም ለኢትዮጵያ ደግሞ የሆነ ሌቭል ደረስኩና ኢንግሊሽ ብቻ ነው አሁን የምችለው፣ ይህን ብትተው ይሻላል። አማርኛ ማውራታችሁን በዚህ ፕራውድ ሆኑ። ሀበሻ መሆናችሁን በዚህ ተደሰቱ። እኔ በጣም ተደስቻለሁ እና በጣም ብዙ ነገር አላት እዚህ። ብዙ ነገር ሜቢ ሰው ያላየው ኢዝ ሀብታም ሀገር ናት። ሀብቷ ግን በቃ ከማቴሪያሊስቲክ በላይ ነው። ሀብትነቷ እንትን ነው እንደ ነብር ይሄ ዥንጉርጉርነት ነው የሚባለው ቁጭ እንደዛ። ይሄ ነው ሀብትነቷ፣ ትራዲሽኗ፣ ፍቅሯ፣ ምግቧ፣ ፀሐይዋ፣ ሁሉ ነገር እና በዚህ ሁሉ ሀበሻዎች ፕራውድ መሆን አለባቸው። ይሄ ነው መልእክቱ። እንደው ገጥሞ ሀቅም እዛ ከነጮች ጋር ይሄ አበሻነት፣ ወኔው፣ አልሸነፍ ባይነት፣ አልበገር ባይነት ይሄ ቀኝ ካለመገዛቱ የተነሳ ለምሳሌ የተለያዩ የአፍሪካ ሀገሮችንም የማየት እድሉ ገጥሞኛል። ያነበብኳቸውንም አይቻለሁ። ነጮችን ሲያዩ የመፍራት ምናምን አይነት ነገር በባህሎቻቸው የመዋጥ ነገር አለ። ይሄ አበሻነት ምናምን አስቸግሮ አያውቅም በነጮች መካከል? ቢያስቸግርም እውነቱን ነው እንዴ ቶታሊ ቢያስቸግርም ጥልም ቢፈጠርም ምናምን እንትን ማንነቴን አልለውጥም። ቶታሊ ናት እና ማንም ኢትዮጵያዊም ማንነቱን መለወጥ ያለበትም አበሻ ነው፣ ኢትዮጵያዊ ነው እና በዚህ መደሰት አለበት። ቶታሊ ደግሞ ከነጭ ምናምን ይሄን ያህል የሚለይ ምናምን የሚባል ነገር የለም። ሰው ነው አትያንድ፣ ሁለቱም ሰው ነው። ነጭ ነውና ይበልጣሉ የሚባል የለም። ቶታሊ ናት። ለእኔም ራሱ በጣም ብዙ የሚያስደስቱኝ ሰዎች ሀበሻ ናቸው እና በዚህ ነው ደስታዬ። ቶታሊ በጣም ጥሩ እና ጨርስ ፕሮግራማችን። እዚህ ላይ ግን ጠቅላላ አድርገን ሀበሾች ግን የበለጠ ነጭ የሚለይ አይነት አድርገው የማሰብ ነገር አላቸው ትንሽ ሀገራችን ውስጥ አይደል? አለ ወይም ደግሞ እንግዳን በጣም የማክበር ሊሆን ይችላል። ግን የእኛ ልብ የትም ሀገር ብትሄድ የኢትዮጵያ ልብ ይለያል፣ ጠንካራነታችን ይለያል እና ለሁሉም አልሸነፍ ባይነት የተሰጠን በኢትዮጵያዊነት ደም ነው። ያ ስሜት የተለየ ነው እና ሁሉም ጋር የለም። ቀለል አታርጉት ነው። ትክክል፣ ይሄ ነው እውነት ነው አልሽው። አይ ደስ ይላል። በጣም ጥሩ። እንግዲህ ፕሮግራማችንን ጨርሰናል። እንግዲህ ስለመጣ ዳኒ በጣም ደስ ብሎናል። በሌላ ፕሮግራም እንደምንገናኝ ኢትዮጵያ በብዙ ትመላልሳለህ። ያው እንግዲህ ደግሞ እኔም ደግሞ ወደ አንተ ሀገር ደግሞ እንጋብዝሃለን፣ ግን ክፈል እንዳትለኝ። ችግር የለም ጋብዘኝ ደግሞ። በጣም ጥሩ ስለመጣ እንግዲህ ሳምሪ መዝጊያ አድርጊና እንጨርሳለን። እንግዲህ በአንተም በጣም ደስ ብሎናል ስለመጣ፣ ሀሳብን በነፃነት ስላካፈልከን በጣም እናመሰግናለን። ግን ይሄ እንትንን ብትለይልኝ፣ አሁን ለምሳሌ ከነጭ የተኮረጀ በሚመስል ደረጃ በዚህ ሀገር በሶሻል ሚዲያ ላይም ስላልከኝ ነው ላልፈው የነበረው ይሄ ልቅነት አለ። ለምሳሌ ሶሻል ሚዲያ ላይ አንዳንዶቹ ራቁታቸውን ካለባበስ አንጻር ነጩ ያን ያህል እንደዚህ ይወጣ ነው እንዴ? ለምሳሌ ለንግግር ቁጥብ ለማለት ምናምን ይኸው እንግዲህ ከ17 ዓመት በኋላ መጥተህ ያንን አበሻነቴን ጠብቄ ነው ብለህ ነው የምትለው። አሁን እዚህም ኖሮ እኮ ብዙ ሰው የነጭ ልብ ውስጥ ነው ያለው። እዚህ ኢትዮጵያ እየኖረ እንደ ውጭ ሀገር ነው አለባበሱም ንግግሩ ምናምን አሜሪካኖች እንዲያደርጋሉ ነጮች እንዲያደርጋሉ የሚል ነገር አለና እዛ ላይ ምን የታዘብከው ነገር አለ ወይም እንዲህ ቢያደርጉ ብለህ የምትለው? ልብስ ቢለዋወጡም ልባቸውን መለዋወጥ ያለባቸውም ነው ብለው ገባ። እንዴት ልበለው ይሄ ነገር አሁን ጀርመን ሀገር አንዴ ድጋሚልኝ እስቲ። አሁን ለምሳሌ ነጮች ለምሳሌ ከዚህኛ ሀገር አለባበስ ስታይል ምናምን አሁን አንተ ይህንን ለብሰው እኛ ሌላን የለበስነው የመኮረጅ ከሌላው የመኮረጅ የራስን ከማድነቅ ይልቅ የራስን ነገር ከመጠቀም ይልቅ አሁን ጀርመኖች ለምሳሌ የራሳቸው ያመረቱትን በሀገር ውስጥ ምርት ይኮራሉ፣ የራሳቸውን ምርት ያሳድጋሉ። እነ ህንድ እነ ቻይና ምናምን ብታያቸው በራስ ምርት። አሁን እዚህ ኢትዮጵያ ውስጥ ደግሞ እንደዚህ እንዳንተ በሀገር ልብስና እዚሁ በተሰራ ከመልበስ ይልቅ ከሌላ ይሄ እኮ ጃኬት ከአሜሪካን የመጣው ከጀርመን የመጣልኝ የአውሮፓ ነው የሚል የሌሎቹን የማድነቅና የራሱን ነገር ብዙ ያለመጠቀም እንደዚህ መልበስ የፋራ የሚመስለው ማለት የፋራ ማለት የድሮ ነገር እንደዛ አይነት ነገር ደስ ይላል። ይሄ ራሱ በአዲስ ራሱ
እንደዚህ ብቻ ሳይሆን በሌላ አይነት ስታይልም ቢሆን ሞደርን ራሱ ማድረግ ይቻላል፣ ችግር የለም። እሱም እስቲ ያስባለሁ ከእናቴ ጋር ዲዛይነርም ስለነበረች። ግን የውጭ ሀገር መግዛት ኦፍኮርስ ይቻላል። እኛም ጀርመን ሀገር የአሜሪካ እንገዛለን። አዲዳስ የጀርመን ነው፣ ግን ናይክ፣ ፑማ ምናምን እንገዛለን ሞልቶ። ግን የራሷን ያላትም ብትጠቀም ጀስት የውጭ ሀገሩ መተው ሳይሆን ጀስት የራሷን እንዳትረሳ ብቻ ነው ደስ የሚለው። እሱ ቢሆን አሪፍ ነው። በትራዲሽናል ምናምን አይቻለው አንዳንዶች ልብሶች ሞደርን ሆኖ ግን እንደ ኮፍያ እንትን ያለው ምናምን ግን ሞደርን ሆኖ ግን የሀበሻ ትራዲሽን አይቻለው። ይሄ ቢበዛ ይሄ ሞር ቢኖር ደስ ይላል። በጣም አመሰግናለሁ። ሳምሪ ዝጊና ጨረሽና ሶፊ በጣም አመሰግናለሁ። ዳኒ ጥሩ ጊዜን ያሳለፍ ነው። እንግዲህ እንደዚህ ቀለል ያለ ጨዋታ ጠረጴዛችንን ይዘን ስለተጨዋወትን ደስ ብሎናል። የታሰቡ ሀሳቦች ተሳክተው ደግሞ ፊልሙም ላይ አክተር ሆነ ደግሞ ሌሎች የትዳርም ጥያቄዎች አብሮ እንዳይመጡ ከጮኛው ጋር አብረን ኢንተርቪው እናደርጋቸዋለን። እንግዲህ የዛሬ ፕሮግራማችን ይህን ይመስል ነበረ። እናመሰግናለን ሶፊ። ቴንክ ዩ ዳኒ፣ ስለጋበዛችሁ ደስ ብሎኛል። መልካም ጊዜ። በሌላ ጊዜ ደግሞ በሌላ ፕሮግራም እንገናኛለን። የዛሬውን ፕሮግራም ጨርሻለሁ። ሰላም ሁኑ። መልካም ጊዜ